ለተሰኞ የካቲት 2 ቀን 2018 ትርታ 600 ጀምሯል። ከዚህ ሰዓት ጀምሮ እስከ 6 ሰዓት ከ30 ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች፣ ዕለታዊ የትርታ 600 የቢዝነስ መረጃዎች እንዲሁም ሌሎች ጉዳዮችን ይዘን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። የዕለቱን ትርታ 600 የመራው ራህማ መሐመድ አብሬያችኋለሁ። ቴክኒኩን በጥራት በመቆጣጠር ቴክኒሻናችን ዳዊት ተፈራ አብሮን ቆይታ ያደርጋል። አብራችሁ እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚ ዜናችን ስናልፍ ኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው አጠቃላይ ምርጫ የሚሳተፉ የፖለቲካ ፓርቲዎችና የግል እጩዎች ምዝገባ እስከ የካቲት 16 አራዝም ያለው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ የጊዜ ማራዘሚያውን ያደረገው ከፖለቲካ ፓርቲዎች የቀረቡለትን ጥያቄዎችና በምዝገባ ሂደቱ ላይ የታዩ ተግዳሮቶችን ከግምት በማስገባት መሆኑንም ገልጧል። የካቲት 1 ቀን 2018 ዓ.ም ይጠናቀቃል ተብሎ ይጠበቅ የነበረው የእጩዎች ምዝገባ ለተጨማሪ 15 ቀናት እንዲራዘም መወሰኑን ቦርዱ ትላንት ባወጣው መግለጫ ነው ያመላከተው። የፖለቲካ ፓርቲዎች በተለይም ለጊዜው መራዘም በምክንያትነት ከተጠቀሱት ነጥቦች ይገኙበታል። የፖለቲካ ፓርቲዎች ምዝገባውን ለማጠናቀቅ ተጨማሪ ጊዜ እንዲሰጣቸው በጽሁፍና በምክክር መድረኮች ያቀረቡት ጥያቄ፣ በምዝገባ ወቅት የታዩ ተደጋጋሚ የእጩ መረጃዎች ለውጥና ያልተሟሉ መረጃዎች መቅረብ እንዲሁ ለጊዜው መራዘም በምክንያትነት ከተጠቀሱ ነጥቦች መካከል ይገኙበታል። በተጨማሪም በሕጉ ላይ የተቀመጡ የእጩነት መስፈርቶችን ካለማሟላት ጋር ተያይዘው የመጡ ቴክኒካዊ ችግሮችም ለዚህ ምክንያት ናቸው ተብሏል። ቦርዱ አክሎም የዘንድሮ የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ የታገዘ መሆኑን ገልጦ ለፓርቲዎች የሲስተም አስተዳዳሪዎች ስልጠና ከመስጠት ባለፈም በነጻ የስልክ መስመር 7555 እንዲሁም በቴሌግራም አማካይነት ሙያዊ ድጋፍ እየተደረገ መሆኑንም አስታውሷል። እስካሁን በነበረው ሂደትም 42 በተናጠል 15 በሁለት የተለያዩ ቅንጅቶችና አንድ ግንባር የሆኑ የፖለቲካ ፓርቲዎች እጩዎቻቸውን ለማስመዝገብ በሂደት ላይ እንደሚገኙ ተገልጧል። ቀጥለናል አድማጮች። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ ብሔራዊ የትምህርት ትረስት ፈንድ ስትራቴጂ ይፋ ሆኗል። ትምህርት ሚኒስቴር የትምህርት ጥራትን ለማረጋገጥና የፋይናንስ አቅምን በተደራጀ መልኩ ለመጠቀም የሚያስችል ብሔራዊ የትምህርት ትረስት ፈንድ ስትራቴጂ ይፋ ማድረጉን ነው ያስታወቀው። ሚኒስቴሩ ስትራቴጂውን ይፋ ያደረገው ከክልል ትምህርት ቢሮዎች ከተውጣጡ ባለድርሻ አካላት ጋር የ2018 በጀት ዓመት የመጀመሪያ 6 ወራት የዘርፍ እቅድ አፈጻጸምን በገመገመበት መድረክ ላይ ነው። የትምህርት ሚኒስቴር ዴኤታ አየለች እሸቴ በወቅቱ እንደገለጡት ይህ አዲስ ስትራቴጂ በሀገር አቀፍ ደረጃ ተግባራዊ እየተደረገ ያለውን የትምህርት ለትውልድ ንቅናቄ በላቀና በተደራጀ መንገድ ለማስቀጠል ያለመ ነው። ሚኒስትር ዴኤታዋ አክለውም ስትራቴጂው የዘርፉን የፋይናንስ አቅም በወጉ ጥቅም ላይ ለማዋል የትምህርት ጥራትን ለማረጋገጥ ሚናው የጎላ መሆኑንም ጠቁመዋል። ሚኒስትር ዴኤታዋ እስካሁን በትምህርት ቤቶች መሰረተ ልማት ማሻሻያ ረገድ የተመዘገቡ ውጤቶች ይበልጥ ለማሳደግ እንደሚረዳና ዜጎች በሁሉም አካባቢዎች ላይ ፍትሐዊ እንዲሁም ጥራት ያለው ትምህርትን እንዲያገኙ የሚደረገውን ጥረት እንደሚያፋጥንም ነው የተናገሩት። የትምህርት ለትውልድ ንቅናቄ እስካሁን ባለው ሂደት የትምህርት ቤቶችን ደረጃ በማሻሻልና ግብዓቶችን በማሟላት ረገድ በርካታ ተጨባጭ ስራዎችን እንዲከናወኑ እድል መፍጠሩንም በመድረኩ ላይ ተመላክቷል። ይህ አዲሱ የትረስት ፈንድ ስትራቴጂም እነዚህን የልማት ስራዎች በዘላቂነት ለመደገፍ እንደ ዋና መሳሪያ እንደሚያገለግልም ነው የተጠቆመው። ቀጥለናል አድማጮች። ወደ ሌላኛው ዜናችን ስናልፍ ከ27,000 በላይ የሳይበር ጥቃቶችን ማክሸፉን የኢንፎርሜሽን መረብ ደህንነት አስተዳደር ነው ያስታወቀው። ተቋሙ ባለፉት 6 ወራት በሀገሪቱ የዲጂታል መሰረተ ልማቶች ላይ የተሰነዘሩ 27773 የሳይበር ጥቃቶችን
መመዝገቡን አመልክቷል። ከአጥቂዎቹ ከተሰነዘሩት ሙከራዎችም 99.3 በመቶ የሚሆኑት ወይም 27505ቱን ጥቃቶች ሙሉ በሙሉ ማክሸፍ መቻሉ ተገልጧል። የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ እንደገለጡት ተቋሙ ከጊዜ ወደ ጊዜ የሚቀያየሩ የጥቃት ባህሪያትን ታሳቢ በማድረግ የመከላከል አቅሙንና ፕላትፎርሞቹን እያዘመነ ይገኛል። በተለይም የሳይበር ስጋቶችን ቀድሞ ለመለየትና ምላሽ ለመስጠት የሚያስችሉ የቴክኖሎጂ መሰረተ ልማቶችን የማበልጸግ ስራ ትኩረት ተሰጥቶታልም ብለዋል። አስተዳደሩ ለዲጂታል ኢትዮጵያ 2030 ስኬት ትልቅ አቅም የሚፈጥሩ የቴክኖሎጂ ውጤቶችን ለተለያዩ የመንግስት ተቋማት ማስታጠቁንም በሪፖርቱ ላይ አመላክቷል። ለአብነት ያህልም ለገቢዎች ሚኒስቴር እንዲሁም የኢ-ኢንቮይስ ሲስተምን፣ ለአዲስ አበባ ገቢዎች የሰውነት ላይ ካሜራ እንዲሁም ለፌዴራል ፖሊስና ለተለያዩ ሚኒስቴር መስሪያ ቤቶች የተቀናጀ የሰው ሀብትና የሰነድ አስተዳደር ሲስተሞችን ማልማቱ ተጠቅሷል። በግማሽ ዓመቱ የሀገርን ደህንነት አደጋ ላይ ሊጥሉ የሚችሉ 196 የቴክኖሎጂ ውጤቶች ወደ ሀገር እንዳይገቡ የተደረገ ሲሆን የኤሌክትሮኒክ ፊርማ አዋጅ ደንብና የብሔራዊ ዲጂታል መታወቂያ ፖሊስ ሰነድ ዝግጅትም መከናወኑ ተጠቅሷል። ተቋሙ የቴክኖሎጂ ባለቤትነትን ለማረጋገጥ ከግል ተቋማት ጋር የስፒን ኦፍ ስራዎችን መጀመሩን የጠቆመው ሪፖርቱ ይህም ደግሞ የበለጸጉ የፈጠራ ውጤቶች ወደ ግል ዘርፉ ተሸጋግረው ለገበያ እንዲቀርቡ በማድረግ ለዲጂታል ኢኮኖሚ እድገት አዲስ ምዕራፍ እንደሚከፍት አመላክቷል። ወደ ሌላኛው ዜናችን ስናልፍ የኢትዮጵያ ሀገራዊ ምክክር ኮሚሽን እናገኛለን። ኮሚሽኑ በሀገሪቱ 93 በመቶ በሚሆኑ አካባቢዎች የአጀንዳ ልየታ ስራ ማከናወኑን አስታውቋል። ኮሚሽኑ የስራ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አቅርበዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በሪፖርታቸው እንደገለጡት በአጀንዳ ልየታው ሂደት ከ126 ሺህ በላይ በህዝብ የተወከሉ ዜጎች ተሳትፈዋል። አፈጻጸሙ ኮሚሽኑ ቀድሞ ካቀደው በላይ ውጤታማ መሆኑም ተመላክቷል። ህብረተሰቡ የምክክሩን አስፈላጊነት አምኖበት በንቃት መሳተፉ ለስራው ስኬት ትልቅ አስተዋጽኦ ማድረጉም ተጠቁሟል። የቋሚ ኮሚቴው ሰብሳቢ እውነቱ አለነ በበኩላቸው ሀገራዊ ምክክሩ ለኢትዮጵያ ወርቃማ እድል መሆኑን በመጥቀስ ሂደቱ በስኬት እንዲጠናቀቅ ሁሉም ዜጋ ርብርብ እንዲያደርግ ጥሪ አቅርበዋል። የቋሚ ኮሚቴው አባላት እስካሁን የተከናወኑ ተግባራትን በማድነቅ ቀሪ ስራዎች በተቀመጠላቸው የጊዜ ገደብ እንዲጠናቀቁ አሳስበዋል። አድማጮች አሁን ደግሞ ትርታ በዝርዝር ወደ ተመለከተው ጉዳይ ነው የምናልፈው። በመዲናዋ በተለያዩ አካባቢዎች ላይ የመንገድ ጥገና መደረጉን ተከትሎ የትራንስፖርት አገልግሎት ላይ ጭማሪ እያሳዩ ይገኛሉ። ይህንን የተመለከተ መሰናዶ ባልደረባችን አበበ ተገኝ እንደሚከተለው ያቀርብልናል። የአዲስ አበባ ከተማ አስተዳደር በመዲናዋ እያከናወነ ከሚገኘው የመንገድ መሰረተ ልማት ስራዎች መካከል የኮሪደር ልማት አንደኛው ነው። የከተማዋን የእግረኞችና የተሽከርካሪ መንገዶችን በኮሪደር ልማት ፕሮጀክት ከመስራት ጋር ተያይዞም መደበኛ የነበሩ መንገዶች በተቀያሪዎች መጠቀም አስፈላጊ ሆኗል። ይሁን እንጂ ይህንን እንደ መልካም አጋጣሚ የተጠቀሙ አንዳንድ የህዝብ ትራንስፖርት አገልግሎት ሰጪዎች ሁኔታውን ሰበብ በማድረግ ከተቀመጠው ታሪፍ በላይ በማስከፈል ነዋሪውን ለእንግልት ዳርገውታል። ትርታ በመዲናዋ በተለያዩ አካባቢዎች ተዘዋውሮ ያነጋገራቸው ታክሲ አገልግሎት ተጠቃሚዎች ከአቅም በላይ የሆነ ክፍያ ለመክፈል መገደዳቸውን ነው የገለጹት። ተገልጋዮች ድርጊቱ ህገወጥ መሆኑን ቢረዱም ጠዋት በሰዓት ወደ ስራ ለመግባት እንዲሁም ማታ ወደ ቤታቸው ለመመለስ ሲሉ አሽከርካሪዎች የሚጠይቋቸውን የተጋነነ ዋጋ ከፍለው ለመሄድ እንደሚገደዱ ይናገራሉ። እሺ እኛ ያው ላለመክፈል ሙከራ ማድረግ ሳይሆን እንከፍላለን። የግድ ስራ መግባት ስላለብን ጠዋት ስራ ገበታችን ላይ በሰዓቱ መገኘት ስላለብን በጠዋት እንወጣለን። ስንወጣ ግን ያው ታሪፉ ጨምሮ ነው የሚመጡት። ያን ያህል ሩቅ መንገድ አይደለም፣ ቅርብ መንገድ ነው። የ25 ብሩን መንገድ 40 ብር እያደረጉ ነው የሚያመጡንና ያው
አስቸጋሪ ነበር። ከሜክሲኮ ቦሌ ነው፣ ግን ያው መንገዱ ያው ነው። ያን ያህል ብዙ ርቀት የለውም። ግን እነሱ ዞረን ነው የምንሄደው። በሌላ መንገድ ዞረን ስለምንሄድ የግድ ታሪፍ ጨምሯል ብለው የግድ ነው ያው የሚያስቀማረ ስለሌለ ከፍለህ ትሄዳለህ። የመብራት ኃይል ሮባ ገርጂ እስከ ኤርናሞል የ15 ብር ታሪፍ የ25 ብር ነው የሆነብን። ለምን እንደጨመረን እናውቀው አልቻለም። ስለዚህ ለማንስ ይነገራል ነው? ኑሮ ውድነት እየጨመረ ለምን እንደጨመረ የምናውቀው ነገር የለም። ለማን ተነግሮ በምን እንደተጨመረ በምን አቀነ? ክፈሉ የተባለውን ብቻ ነው እየከፈልን እየመጣን ያለ ነው ማለት ነው። ስለዚህ ለማን ነግረን ሊጨመር የቻለበት ምክንያት ልናውቀው አልቻለም። የምንነግረውም ሰው ስላጣነ ዝም ብለን ክፈሉ የተባለውን እየከፈልን ነው የምንጓጓዘው ያለው ማለት ነው። በዚህማ እንግዲህ አልን እኮ መጀመሪያውን የምናውቀውን ብሶታችንን መብትና ግዴታችንን የምንጠይቅበት ቦታም ስላጣነ ካለማ የሚደረግልን ነገር ወይስ ነዳጅ ጨምሮ ነው ወይስ ኑሮ ጨመረ? ኑሮ በእነሱ ካጨመረ እኛስ ለምን ደሞዝ አይጨመርም? እኛ አሁን በጥበቃ ስራ ነው የምተዳደር ነው። ለምን እኔ ደሞዝ ሳልተጨመርም እነሱ ኑሮ ሲወደድ በእኛ ይወደድም ወይ ነው? 5 ብር ጨምራ አለኝ። እንዴ አውቀኋን 20 ብር እኮ ነው የሰጠው አልኩት። እንዴ ጨምሯን እኮ 25 ብር ነው አሉኝ። ተሳፋሪዎቹ ራሱ እንደ ቆየ እኮ ምናምን አለ። አይ ያለ ሁለተኛ አልመጣም በእግሬ ብዬ ከዚያ ወዲህ በእግሬ ነው የምመጣው ያለሁት። እኔ ያው ማታ ከዚህ ከኤድናሞል መገናኛ ድረስ አንዳንዴ በ20 ይወስዱናል። ጠዋት 15 ነው የሚያመጡ። ማታ ሲሆን ደግሞ አንዳንዴ በ20 እስከ መገናኛ ድረስ፣ አንዳንዴ ደግሞ ትንሽ ያመሹና 30 ነው። መንገዱ ተቆፋፍሮብናል። ብዙ መንገድ ተጠማዘን ነው የምንሄደው። እንደዛ ነው የሚሉት። የሬዲዮ ጣቢያችን ትርታ 97.6 ኤፍኤም ይህንን የተገልጋዮችን ቅሬታ መሰረት በማድረግ የአዲስ አበባ ትራንስፖርት ቢሮ የኮሚኒኬሽን ጉዳዮች ዳይሬክተር ዳግም በልሁ ወንድሙ በጉዳዩ ላይ ማብራሪያ እንዲሰጡ ጠይቋል። የኮሚኒኬሽን ጉዳዮች ዳይሬክተር የመንገድ ስራውን ሰበብ በማድረግ ከታሪፍ በላይ የሚያስከፍሉ አሽከርካሪዎች ላይ አስፈላጊው ክትትልና ቁጥጥር እየተደረገ መሆኑን ገልጸው ሆኖም ግን ሁሉም ቦታ በትራፊክ ፖሊስ ሙሉ ለሙሉ መቆጣጠር ስለማይቻል ህብረተሰቡ ለሚመለከተው አካል ጥቆማ እንዲሰጥ አሳስበዋል። ከሱ መንገድ ጋር በተገናኘ እንደዚህ አይነት ጥቆማዎች እኛ ጋር በርከት ብለው መጥተው ሲሪየስ የሆኑ አክሽኖችን እየወሰድን ያለ ነው። አንድ መታወቅ ያለበት አሁን አማራጭ ሰው መንገዱ ቴምፖራሪ እንደሆነ እስኪያልቅ እንደሆነ መረዳት ያቅተውና ባለታክሲዎችን በተቃራኒው ይሄን አጋጣሚ ለመጠቀም ያልተገባ ዋጋ የሚጠይቁ አሉ። እነኚህን እየተከታተሉ በ9714 ጥቆማ እየሰጡ እንደዚህ በዚህ ስልክም እየደወሉ በርካቶችን በሞኒተሪንግም ጭምር እያገኘን ሲሪየስ የሆነ እርምጃ የተወሰደባቸው ነው። ልማቱን ሁሉም ሰው ሊጋራው ይገባል። አጋጣሚውን ላልተገባ መንገድ መጠቀም ሳይሆን የልማቱ ተጋሪ ሆኖ አማራጭ መንገዶችን መጠቀም፣ በትዕግስት መጠበቅ መሰረታዊ ጉዳይ ነው። ከተርሚናል የሚወጡትም ሆነ ሌሎች መንገዶችን የሚጠቀሙ ታክሲዎች ቶለረብል መሆን ያስፈልጋል። ከዚያ ውጪ መግባባት ላይ ተመስርተው ነው እንቅስቃሴ የሚያደርጉት። አንዳንዱ በእርግጥ የተወሰነ ለምሳሌ ከቦሌ ሜክሲኮ የሚመጣው መንገድ የተወሰነ የራሱ የሆነ የሚረዝመው አለ። እሱን መንገዱ እስኪስተካከል እዛ ያለው የተርሚናል ኢንተርፕራይዙም የኛ የትራንስፖርት ባለሙያዎችም ሾፌሮቹንም የመኪና ባለንብረቶቹንም ማህበራትን እያናገሩ ትዕግስት እንዲያደርጉ እያሳመኗቸው እየሰሩ ነው ያሉት። ይሄን አልፎ ግን ተጨማሪ ዋጋ ለማስከፈል የሚጥሩ ሰዎች ሲኖሩ ደግሞ ህጋዊ የሆነ እርምጃ የተወሰደ ማስተካከያ የተደረገ ነው ያለው። ዳይሬክተሩ አክለውም በተለይ በምሽት ወቅት ቁጥጥር ከሚደረግባቸው ተርሚናሎች ውጭ የሚጭኑ አሽከርካሪዎች ህገወጥ ታሪፍ እንደሚያስከፍሉ ጠቁመው ህብረተሰቡ ቁጥጥር የሚደረግባቸው ተርሚናሎችን ብቻ እንዲጠቀሙ ማሳስበዋል። ሰውም ወተንም ቼክ ልናደርግ ስለምንችል ያለውን ሰው እዛውም አስተማሪ የሆነ እርምጃ እንወስዳለን። ከ2 ሰዓት እስከ 4 ሰዓት ድረስ በደንብ በአዋጅ የተፈቀደ ሰርቪስ እንዲሰጡ የተመረጡ ተርሚናሎች ላይ ሁሉም የራሱን እንቅስቃሴ እያደረገ ነው ያለውና አጋጣሚውን ላልተገባ መንገድ የሚጠቀም ሰው ካለ እሱን እኛ እስካሁንም እርምጃ የወሰድን ነው። ቀጣይም የሚወሰድ ነው የሚሆነው። ግን አንተም ልትረዳ የምፈልገው ከ2 ሰዓት እስከ 4 ሰዓት ሲሆን የትኛው ተርሚናል ነው? አሁን አብዛኛው ማህበረሰብ የራሱን ቶሎ የመድረስ ጉዳይ እንጂ ክፍያው ከሚገባው በላይ ስለመክፈል አለመክፈሉ ፊል የማያደርግ ማህበረሰብ እየተፈጠረ ነው። ያ ማለት ከተፈቀደው ተርሚናል ውጪ ባሉ ቦታዎች ላይ ተባራሪ ሆኖ የሚሰሩ ታክሲዎችን የመጠቀም እድሉ በማህበረሰቡ በጣም ስለሚሰፋ ሰው በተፈቀዱ ተርሚናሎች ላይ ከ2 ሰዓት እስከ 4 ሰዓት ሙሉ ሰርቪስ እየተሰጠ እንደሆነ ማስረዳት፣
ከተርሚናል የሚወጣ መኪና ደግሞ ባልተገባ መንገድ መሽቷልና ይህን ያክል ጨምር ብሎ የሚመጣ ካለ ይህንን ታርጋ ቁጥር እየያዙ በጥቆማ ስልክ መስመርን በዚህም እያሳወቁ ለቢሮ ሰራተኞችም እንደዚሁ ቢያሳውቁ እርምት እየተወሰደ ይመጣል። የህዝብ ማመላለሻ ተሽከርካሪዎች እስከ ምሽት 4 ሰዓት እንዲሰሩ በተደነገገው አዋጅ መሰረት እየሰሩ ቢሆንም በተለይ በምሽት ወቅት ከታሪፍ በላይ የማስከፈል ተግባር አሁንም ድረስ እልባት ያላገኘና በርካቶችን እያማረረ የቀጠለ የከተማዋ ገጽታ ሆኗል። አድማጮች ቀደም ሲል ትርታ በዝርዝር የተመለከተውን ጉዳይ ነበር ያደመጥነው። አሁን ደግሞ በቀጥታ ወደ ውጭ ዜናዎች እናልፋለን። አስቀድመን ደቡብ አፍሪካ ሰላም አስከባሪ ጦሯን ከዲሞክራቲክ ሪፐብሊክ ኮንጎ ልታስወጣ መሆኑ ተሰምቷል። ደቡብ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ከሚገኘው የተባበሩት መንግስታት የሰላም ማስከበር ተልዕኮ ጦሯን እንደምታስወጣ ነው ያሳወቀችው። የፕሬዝዳንት ሲሪል ራማፎዛ ጽህፈት ቤት ቅዳሜ ዕለት እንዳመላከተው ፕሬዝዳንቱ ውሳኔያቸውን ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በደብዳቤ አሳውቀዋል። ደቡብ አፍሪካ ላለፉት 27 ዓመታት በተባበሩት መንግስታት የሰላም ማስከበር ተልዕኮ ሞኑስኩ ስር ከ700 በላይ ወታደሮችን በማሰማራት ድጋፍ ስታደርግ መቆየቷ ይታወቃል። የፕሬዝዳንት ጽህፈት ቤቱ እንደገለጠው ከሆነ ፕሪቶሪያ የጦር ማውጣቱ ሂደት እስከዚህ ዓመት መጨረሻ ድረስ እንዲጠናቀቅ ነው ከተባበሩት መንግስታት ጋር በጋራ እንደምትሰራ ያስታወቀችው። ከሞኑስኮ ለመውጣት የተወሰነው ደግሞ የሀገሪቱን የመከላከያ ኃይል አቅምና ሀብት በአንድ ላይ ለማሰባሰብና እንደገና ለማደራጀት ካለው አስፈላጊነት በመነሳት እንደሆነ ተገልጧል። ደቡብ አፍሪካ ከኪንሻሳ ጋር ያላትን የጠበቀ ግንኙነት እንደምትቀጥልና በዲሞክራቲክ ሪፐብሊክ ኮንጎ ዘላቂ ሰላም ለማምጣት የሚደረጉ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ጥረቶችን መደገፏን እንደማታቆም አስታውቃለች። የተባበሩት መንግስታት የሰላም ማስከበር ተልዕኮ ዋነኛ ዓላማ በምስራቅ ኮንጎ ለበርካታ አስርት ዓመታት ሲዋጉ የቆዩትን አማጺ ቡድኖችን መመከት ነው ተብሏል። አካባቢው በቅርብ ጊዜ ውስጥ ከፍተኛ ውጥረትና የውጊያ መባባስ የታየበት ሲሆን ባሳለፍነው ታህሳስ ወር የተልዕኮ ጊዜ ሲራዘም ወደ 11,000 የሚጠጉ ወታደሮችና ፖሊሶች በሀገሪቱ ተሰማርተው ይገኙ እንደነበር የአፍሪካ ኒውስ ዘገባ አመላክቷል። ወደ ሌላኛው የውጭ ዜናችን ስናልፍ የሩሲያና የኦማን ውጭ ጉዳይ ሚኒስትሮች በኢራን ጉዳይ ላይ ውይይት አድርገዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እሁድ ዕለት ከኦማኖቻቸው በድር አልቡሰይዲ ጋር በስልክ ባደረጉት ውይይት ስለ ኢራን ወቅታዊ ሁኔታ መክረዋል። እንደ ውጭ ጉዳይ ሚኒስትር መግለጫ ከሆነ ሁለቱ ሚኒስትሮች ሀሳብ የተለዋወጡት በኢራን አቅራቢያ በሚገኙት የፋርስ ባህረ ሰላጤ ውሃዎች ላይ የአሜሪካ ወታደራዊ ግንባታን ተከትሎ ለሳምንታት የዘለቀው ውጥረት በነገሰበት ወቅት ባለፈው አርብ በሙስካት በቴህራንና በዋሽንግተን መካከል የተደረገው ንግግር ተከትሎ ነው ተብሏል። ሰርጌይ ላቭሮቭና አልቡሰይዲ በሁለቱ ወገኖች ዘንድ ተቀባይነት ያለው ስምምነት ላይ ለመድረስ እንዲቻል የድርድር ሂደቱ ተጠናክሮ መቀጠል እንዳለበት ተስማምተዋል። መግለጫው አክሎም ሰርጌይ ላቭሮቭ የኦማን ሱልጣኔት አመራሮች በዚህ ረገድ እያደረጉት ያለው ጥረት በእጅጉ የሚደነቅ ነው ብለዋል። በኦማን አገናኝነት በኢራንና አሜሪካ መካከል በኢራን የኒውክሌር መርሃ ግብር የወደፊት እጣ ፈንታ ላይ ሲካሄድ የነበረው ቀጥተኛ ያልሆነ ድርድር ባሳለፍነው አርብ የተጠናቀቀ ሲሆን በሚቀጥሉት ቀናትም ተጨማሪ ንግግሮች ሊደረጉ እንደሚችሉ ያመላከተው የቢቢሲ ዘገባ ነው። ወደ ሌላኛው የባህር ማዶ ዜናችን ስናልፍ የምናገኘው ካናዳና ፈረንሳይን ይሆናል። ካናዳና ፈረንሳይ በግሪንላንድ ቆንጽላ ጽሕፈት ቤቶቻቸውን መክፈታቸው ተሰምተዋል። ለዴንማርክ ያላቸውን ድጋፍም አረጋግጠዋል። ካናዳና ፈረንሳይ በግሪንላንድ ዋና ከተማ ኑክ አዲስ ቆንጽላ ጽሕፈት ቤትን መክፈታቸውን በይፋ ያሳወቁ ሲሆን ይህ እርምጃ ደግሞ ሀገራቱ በአርክቲክ ቀጠና ያላቸውን ተሳትፎ ለማሳደግና ግዛቱ በዴንማርክ መንግስት ስር
እንዲቆይ ለሚደረገው ጥረት ያላቸውን አጋርነት ለማሳየት ያለመ መሆኑ ተመላክቷል። የአርክቲክ ቀጠና ለዓለም አቀፍ ፖለቲካ እንዲሁም ለተፈጥሮ ሀብት ያለው ጠቀሜታ እየጨመረ በመምጣቱ ምዕራባውያን ሀገራት በግሪንላንድ ያላቸውን ዲፕሎማሲያዊ መገኘት እያጠናከሩ ይገኛሉ። የግሪንላንድ የነጻነት ጥያቄና የተለያዩ ኃይሎች በቀጠናው ያላቸው ፍላጎት እየጨመረ ባለበት በዚህ ወቅት የካናዳና የፈረንሳይ ውሳኔ ለዴንማርክ ሉዓላዊነት ትልቅ የፖለቲካ ድጋፍ እንደሆነ ተደርጎ ተወስዷል። አዲሶቹ ቆንጽላዎች በንግድ፣ በሳይንሳዊ ምርምርና በአየር ንብረት ለውጥ ዙሪያ ከግሪንላንድ የአካባቢ መንግስት ጋር በቅርበት እንደሚሰሩም ተጠቁሟል። ይህ ዲፕሎማሲያዊ እንቅስቃሴ የአርክቲክ ቀጠና የወደፊት ዕጣ ፈንታ በታላላቅ ኃይሎች ዘንድ የትኩረት ማዕከል መሆኑን በድጋሚ ያረጋገጠ ክስተት ሆኖ ተመዝግቧል ሲል ሮይተርስ የዜና ወኪል ዘግቦታል። የተወደዳችሁ አድማጮቻችን ቀደም ሲል ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች እንዲሁም ትርታ በዝርዝር የተመለከታቸውን ርዕሰ ጉዳዮች ነበር ያስደመጥናችሁ። አሁን ደግሞ ወደ ዕለቱ የቢዝነስ መረጃዎች እናልፋለን። ወደ ቀዳሚ የቢዝነስ መረጃችን ስናልፍ የማክሮ ኢኮኖሚ ሪፎርም የኢትዮጵያ ኢኮኖሚ መልሶ እንዲያንሰራራ ቁልፍ ሚና መጫወቱን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ናቸው የገለጡት። በማደግ ላይ የሚገኙ ሀገራት ኢኮኖሚን አስመልክቶ የተዘጋጀ ዓለም አቀፍ ኮንፈረንስ በሳውዲ አረቢያ አሉላ ከተማ እየተካሄደ ይገኛል። ኮንፈረንሱ የተዘጋጀው በሳውዲ አረቢያ የፋይናንስ ሚኒስቴርና በዓለም አቀፉ የገንዘብ ድርጅት IMF ጋር የጋራ ትብብር ነው። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በኮንፈረንሱ የማክሮ ኢኮኖሚ ሪፎርሞች ለዘላቂ እድገት ያላቸውን ቁልፍ ሚና በተለይም ደግሞ የኢትዮጵያን የቅርብ ጊዜ ልምዶች በማንሳት ሀሳባቸውን አጋርተዋል። ኢትዮጵያ ከኮቪድ-19 ወረርሽኝ በፊት ከነበራት የበለጠ እድገት እያስመዘገበች እንደምትገኝና እንደ አውሮፓውያኑ አቆጣጠር በ2025-26 ባለ 2 አሃዝ እድገት ታስመዘግባለች ተብሎ እንደሚጠበቅም ዶክተር ኢዮብ ተካልኝ አመላክተዋል። በኮንፈረንሱ የፋይናንስ ሚኒስትሮች፣ የማዕከላዊ ባንክ ገዢዎችና በመንግስትና በግሉ ዘርፍ የሚገኙ የዓለም መሪዎች ተሳትፈውበታል። የኮንፈረንሱ ተሳታፊዎች በማደግ ላይ የሚገኙ ሀገራት ቀጣይ የኢኮኖሚ እድገት፣ የገበያ ሁኔታና ዓለም አቀፍ ትስስር ላይ እየመከሩ ይገኛሉ። ወደ ሌላኛው የቢዝነስ መረጃችን ስናልፍ የአፍሪካ ህብረት የመሪዎች ጉባኤ ለሚታደሙ እንግዶች ደረጃውን የጠበቀ መስተንግዶ ለማቅረብ በቂ ዝግጅት ማድረጋቸውን የአዲስ አበባ ሆቴል ባለንብረቶች ናቸው ያስታወቁት። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በህብረቱ የስራ አስፈጻሚ ምክር ቤት የካቲት 4ና 5 2018 በመሪዎች ደረጃ ደግሞ የካቲት 7ና 8 በአዲስ አበባ የሚካሄድ ይሆናል። የህብረቱ የመሪዎች ጉባኤም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ተሰጥቶበታል። ኢትዮጵያም የህብረቱን የመሪዎች ጉባኤ በስኬት ማስተናገድ የሚያስችሉ የቅድመ ዝግጅት ስራዎች በማጠናቀቅ እንግዶቿን በመጠባበቅ ላይ ትገኛለች። የአዲስ አበባ የሆቴል ተቋማትም በህብረቱ የመሪዎች ጉባኤ ለሚታደሙ እንግዶች አስፈላጊውን የመስተንግዶ አገልግሎት ማቅረብ የሚያስችል ዝግጅት ማጠናቀቃቸውን አስታውቀዋል። የካሲዮፒያ ሆቴል ማናጀር ጌታቸው ጎበዜ በአህጉራዊና ዓለም አቀፋዊ ጉባኤዎች ላይ ለሚታደሙ እንግዶች ጥራት ያለው መስተንግዶ ለመስጠት ልምድ እንዳላቸው ጠቁመዋል። የተወደዳችሁ አድማጮቻችን የዕለተ ሰኞ የካቲት 2 ቀን 2018 የትርታ 600 መሰናዶቻችን ያደመጣችኋቸው ይመስሉ ነበረ። 600ን እየመራው ራህማ መሐመድ አብሬያችሁ ቆይታ አደረግኩ። ቴክኒኩን በጥራት በመቆጣጠር ቴክኒሻናችን ዳዊት ተፈራ አብሮን ነበር። ስለያደመጣችሁን ከኛ ጋር ስለነበራችሁ ምስጋናችን የላቀ ነው።
ትርታ ሲዲ ስፖርት ከ6 ሰዓት ከ30 ጀምሮ እስከ 8 ሰዓት መደመጡን ይቀጥላል። መልካም ቀን።